የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለዓመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። ቫሊዴሽን እዚህ ነው የሚደረገው? እዛ ሱቅ ውስጥ ሳልገዛ ነው የወጣሁት። አልገዛም። ለምን? ስለዚህ ትከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ 15 ደቂቃ ሞልቶ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል። አቶ ገዱ ዛሬ አግኝቼው ነበር። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም እንትና ያግኝቼ ሜሪላንድ መኪና ምን እንደሚባለው ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። እንደማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ታውኩት። ዛሬ አሁን አራውንድ 10 በዚህ 10 AM ማለት ነው። የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ኦፍ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ለማለት ነው። በዚህ ሰዓት የአቶ ገዱ አንዳርጋቸውን ጉዳይ ትልቅ መነጋገሪያ አጀንዳም ሆነዋል። የአማራ ክልል ፕሬዝዳንት በኋላም የኢትዮጵያ የውጭ ጉዳይ ሚኒስተር በመሆን ሀገርና ወገንን ያገለገሉት አቶ ገዱ አንዳርጋቸው በዚህ ሰዓት በስደት ሀገር አሜሪካ ውስጥ በተራ የመኪና ማቆሚያ ፓርኪንግ ስራ ላይ ተሰማርተውም አየኋቸው። በመጀመሪያ ደረጃ ውስጤም አዘነ። ነገር ግን የሀገራችንን ፖለቲካዊና ማህበራዊ እውነታ ጠለቅ ብዬ ስቃኝ አግራሞቴና አክብሬቴ የበለጠ እንዲጨምርም አደረገ። በሀገራችን የፖለቲካ ታሪክ ውስጥ ስልጣን ላይ የወጣ ሰው የህዝብን የሀገር ሀብት ዘርፎ በሚሊዮኖች የሚቆጠሩ ዶላሮችን በውጭ ሀገርም አካብቶ በቅንጡ ህይወት ሲኖር ማየት እየተለመደ ጉዳይም ነው። አቶ ገዱ ግን ከፍተኛ የስልጣን ማዕረግ ላይ በነበሩበት ጊዜም ቢሆን በሙስና ሳይጨማለቁ የህዝብን አደራ ጠብቀው በመውጣታቸውና ዛሬ የሚያደርጉት ጥረት ህያው ምስክር ሆኖም ያንጸባርቃል ሲል ኤፍሬም የተባለ ወጣት በፌስቡክ ገጹም ከትቦታል። በአፍሪካ ባለስልጣናት የተለመደው ብዙዎችን ዘርፎ ህዝቦች አሰቃይቶ ብዙሃኑን ለሞት ዳርጎ የራሱን ንብረት የሚያካብት ባለስልጣን እንጂ እንደዚህ ለሀገሩን አገልግሎ ለራሱ ምንም ነገር ሳይጠቀም መውጣት እንኳን ካለበት እንዲዝቅ ብሎ እስከ መስራት ድረስ ሲደርሱ ብዙ ጊዜ አልታየምና በአፍሪካ ታሪክ ታይቶ በማይታወቅ ሁኔታ አንድ የአፍሪካ ባለስልጣን ወይንም የኢትዮጵያ ባለስልጣን አሜሪካ ሄዶ እንደዚህ ዝቅ ብሎ መስራቱ ይሄ በጣም የሚያስደንቅ ነገር ነው። ሊያሳየን የሚችለውም የህዝብ ንብረት አለመንካታቸውና ሀገራቸውን እንግዲህ በታማኝነት ሲያገለግሉ እንደነበረ የሚያሳይ ነገር ነው ማለት ነው። አሁንም ቢሆን አቋማቸውን ሳይለቁ ባመኑበት መንገድ ሄደው የራሳቸውን ሐሳብ ወይም የራሳቸውን አቋም ይዘው ዝቅ ብለው ለመስራት ሞራላቸውን ጠብቀው
በመስራታቸው ልናደንቃቸውና ልናከብራቸው ይገባል ብዬ አስባለሁ። እንዲህ አይነቱም ለሌሎቹ መማሪያ መሆን አለበትና ብዙ ጊዜ እንደ ሀገር ትልቅ ውለታ የዋሉልን ሰዎች እውቅና የመስጠት ችግር አለብንና ሀገራችን ላይ በጣም ብዙ ትልልቅ ነገር እየሰሩ ዝቅ ብለው ሀገራቸውን ያገለገሉ ሰዎች ብዙ ጊዜ ሲከበሩና መልካም ስም ሲሰጣቸው አናይም። ብዙ ጊዜና ይተረታልን በተረትም አንቺ ሀገሬ ሞኝ ነሽ ተላላ የሞተልሽ ቀሎ የገደለሽ በላ ምናምን የሚባል አባባሎችም አሉና ይሄ የሚያሳየው መከበር ያለባቸው ሰዎች መከበር ባለባቸው ልክ እያከበርን ስላልሆነ ነው ብዬ አስባለሁ። ብዙ መጥፎ ስራ የሚሰሩና ራስ ወዳድ ሰዎች እየበዙ የመጡት ምክንያቱም ለሀገሩ የሚሰራው ሰው ምንም ነገር ሳያገኝ ተረስቶ ህዝቡም ሳያከብረው ሲቀር ሲያዩ ሌሎችም እንደዚህ ሀገራቸውን ለማገልገል ሞራል ያጣሉና እንደዚህ አይነት ሰዎችን በደንብ ልናግዝና እውቅና ልንሰጣቸው ይገባል፣ ልናበረታታቸው ይገባል ብዬ አስባለሁ። እንደ ሀገርም ውለታ የሚውሉልንን ሰዎች ልናከብራቸው ይገባል። እነሱን ባከበርናቸው ቁጥር ነው ሌሎችንም መነሳሳት ወይንም ሞራል የምንሆናቸው ሌሎች የሚሰሩ ሰዎችን እና እንደዚህ የሚሰሩና ሀገራቸውን የሚያገለግሉ ሰዎች ሊከበሩ ይገባል ብዬ አስባለሁ። የእኚህም ሰውዬ ታሪክ የሚያሳየው እንደዛ ነውና ብዙዎች ሀገር በሚዘርፉበት በተለይ አፍሪካ መሪ ሆኖ ሀገሩን በመዝረፍ ነው ብዙዎች የአፍሪካ መሪዎች የሚታወቁትና የራሳቸው ያልሆነ ንብረት የህዝብ ንብረት በመዝረፍ ደሃን በመበደል ሀገርን በመሸጥ በሀገር ክህደት የሚያመጡትን ገንዘብ እነሱ በተለያየ ሀገር እየሄዱ እየተዝናኑ በሚበትኑበት ሁኔታ ላይ እኚህ ሰውዬ እኚህ ባለስልጣን ሀገራቸውን ብለው አገልግለው ምንም ነገር ለራሳቸው ሳይዙ ቀርተው በዚህ ሁኔታ መገኘታቸው ራሱ ሊያስከብራቸውና ክብር ሊሰጣቸው ይገባል ብዬ አስባለሁ። ይህም ሊያሳየን የሚችለው ምን ያክል ለሀገር ሲሰሩና ምን ያክል ለሀገራቸው በታማኝነት ሲያገለግሉ እንደነበረ ነው የሚያሳየውና ክብር ልንሰጣቸው ይገባል እና የሚሰሩ ሰዎችን እንደዚህ ለሀገራቸው የሚቆሙ ህዝባቸውን የማይበድሉ ለራሳቸው ሰላም የሚሰሩ ሰዎችን ልናከብር ይገባል። ሌላው ደግሞ ከእነሱ የምንማረውም ነገር አለ። ምክንያቱም ሞት እንዳለባቸው የሚያውቁ ሰዎች እዚህ ዓለም ላይ ዘላለም እንደማይኖር ያወቁ ሰዎች ይህን ነገር አያደርጉም። ምክንያቱም ዘረፋ ምናምን የሰው ንብረት ወስዶ ብዙዎቹን አስለቅሶ የሚሰበስብ ሀብት በህይወት እስካለን ድረስ ልንጠቀምበት እንችላለን። ግን ያው በኋላ መሞታችን አይቀርምና ያስለቀስናቸው ሰዎች እንባ የገደልናቸው ሰዎች ደም በፈጣሪ ፊት ያስጠይቀናልና ዘላለማዊ ፍርድ እንዳለብን ማሰብ አለብን። ከፈጣሪ ጋር ከመጣላት ለጊዜያዊ ደስታ ብሎ እንደዚህ ራስን ዝቅ አድርጎ በመስራት ይሻላል፣ ገንዘብ ማግኘት ይቻላልና ምንም ጊዜ ቢሆን በሰላማዊ መንገድ የመጣ ገንዘብ ነው ሰላምንም ሊሰጥ የሚችለው ፈጣሪም የሚባርከው እሱን ነውና ሰላማዊ በሆነ መልኩ እየሰሩ ሀገራቸውንም አገልግለው የሰውን እንባ ሳይኖርባቸው በዚህ መልኩ ዝቅ ብለው ደግሞ ለራሳቸው ሲሰሩ ማየታችን በጣም የሚያስገርም ነው። ለሌሎችም ለትውልድም አርአያ በሚሆን ሁኔታ ነው የሰሩት ያገለገሉ ያሉትና ይህንን ነገር እውቅና ልንሰጥላቸው ይገባል፣ ልናከብራቸው ይገባል ብዬ አስባለሁ።